ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና 11 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት ጨዋታ ሊቨርፑል በአሌክስ ማካሊስተር ብቸኛ ግብ ኖቲንግሃም ፎረስትን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ከጨዋታው በኋላም አሰልጣኝ አርነ ስሎት፣ ጂሚ ካራገር እንደዚሁም እናንተ የሰጣችሁት አስተያየት አለ። እነዚህን አስተያየቶች ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየቶች የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። ይገባኛል ሁላችሁም ማለት ይችላል የአሰልጣኝ አርነ ስሎትን አስተያየት መስማት በጣም ሰልችቷቸዋል። በተለይ ደግሞ ሲሸነፉና አቻ በሚወጡበት ሰዓት የሚሰጧቸውን አስተያየት ከሰማችሁ ግራ የሚያጋቡ የማይመስሉ ናቸው። ነገር ግን ሲያሸንፉ ግን ቢያንስ ፌር የሆነ አስተያየት ሲሰጡ መስማት ይችለናል። ከትናንትና ጨዋታ በኋላም እንግዲህ ፌር የሆነ አስተያየትን ሰጥተዋል ብዬ ነው የማስበውና ይህንን አስተያየት እንግዲህ በአጭሩ የምንመለከት ይሆናል። በጨዋታው ዙሪያ በሰጡት አስተያየት ይህንን ጨዋታ አሸንፈን መውጣት አይገባንም ነበረ። ትክክለኛው ውጤት የሚሆነው የነበረው አቻ ውጤት ነው የነበረውና አሸንፈን በመውጣታችን በጣም እድለኛ ነን። በተለይ ደግሞ የመጀመሪያው አጋማሽ ላይ ያሳየነው እንቅስቃሴ በጣም ደካማ ነው የነበረው። ከመጀመሪያው አጋማሽ ላይ ጥሩ ነገር ልንወስድ የምንችለው መከላከላችንን ነው። በጣም በጥሩ ሁኔታ ስንከላከል ነበረ። ኖቲንግሃም ፎረስቶችን በጣም ብዙ እድልም እንዳይፈጥሩ ማድረግ ችለናል። ከዛ ውጭ ግን ያደረግነው እንቅስቃሴ በጣም አስከፊ የሚባል ነው የነበረው። በዚህ ሲዝን ካደረግናቸው እንቅስቃሴዎች አንጻር ስንመለከቱም በጣም አስከፊው የትናንትናው ጨዋታ ላይ ያሳየነው እንቅስቃሴ ነው የነበረው። ረፍትም ልክ እንደወጣ ለተጫዋቾቹም ይህንን ነገር ነው የነገርኳቸው። ቢያንስ ኳስ በምንይዝበት ሰዓት የተሻለ ነገርን ማድረግ መቻል አለብን፣ ተረጋግተን መቀባበል መቻል አለብን፣ እንደዚሁም ደግሞ ትክክለኛ ኳስም ለቡድን አጋራችን መስጠት አለብን ብዬ ነበር የነገርኳቸውና ሁለተኛው አጋማሽ ላይ መጀመሪያው አጋማሽ የተሻለ መንቀሳቀስ እችለናል። ኳሱን በተሻለ መልኩ ይዘነው ነበረ። በተሻለ መልኩም ስንቀባበል ነበር። እድሎችንም መፍጠር ችለናል። በስተመጨረሻም አሌክስ ማካሊስተር ባስቆጠራት ግብ 1-0 በሆነ ውጤት አሸንፈን ልንወጣ እችላለን። ከጎላ መቆጠሯ በፊት ሂጉ ኪቴኬ በጣም ጥሩ የሚባል እድልን አግኝቶ ነበረ። ነገር ግን ሳይጠቀምባት ቀርቷል። ያችን ኳስ ከተመለከተን የሪዮ እንጎሞሃ እንቅስቃሴ በጣም የሚያስደንቅ ነው የነበረው የሚል አስተያየትን ሰጥቷል። በአሌክሲስ ማካሊስተር ዙሪያ በሰጡት አስተያየት ደግሞ አሌክሲስ ማካሊስተር በጨዋታው ላይ በጣም የሚያስደንቅ የአይምሮ ጥንካሬን ማሳየት ችሏል። የመጀመሪያ ጎል አስቆጥሮበት ነበረ፣ ነገር ግን በቫር ተሽሯል። ከዛ በኋላም ተስፋ ሳይቆርጥ በድጋሜ ጎል ለማስቆጠር ሲንቀሳቀስ ነበር። በስተመጨረሻም ተሳክቶለታል። ይህም የሚያሳየው ደግሞ ምን ያህል ጠንካራ የሚባል የአይምሮ ጥንካሬ እንዳለው ሜንታሊቲ እንዳለው ነው የሚያሳየው። በጣም ጥሩ ጨዋታን መጫወት ይችላል። በእርግጥ በዚህ ጨዋታ ላይ ብቻ አይደለም ይህንን ነገር ሲያሳይ የነበረው። ያለፉትን 7-8 ጨዋታዎች ከተመለከታችሁ ራሱ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። እናም የተሻለውን አሌክስ ማካሊስተር በዚህ ሲዝን እየተመለከተን እንገኛለን በዚህ ሰዓት ላይ የሚል አስተያየትን ሰጥቷል። በሪዮ እንጉሞሃ ዙሪያ በሰጡት አስተያየት ሪዮ እንጉሞሃ በጣም አስደናቂ የሚባል ተጫዋች ነው፣ ባለ ብዙ ተሰጥኦ ያለው ተጫዋች ነው። ይህንንም ነገር እንግዲህ በእያንዳንዱ ጨዋታዎች ላይ እየተመለከትን ነው የምንገኘው። በዚህ ሰዓትም እንግዲህ ራሱን በደንብ እያሻሻለ እየመጣ ነው የሚገኘው። ከጨዋታ ጨዋታ የተሻለውን ሪዮ እንጉሞሃም እየተመለከትን እንገኛለን። ራሱንም በደንብ እያሻሻለ እየመጣ ነው የሚገኘው። በዛ ምክንያትም የተሻለ የሚባል የመጮቻ ደቂቃዎችን ሰሞኑን እያገኘ ነው የሚገኘው። አጠቃላይም በዚህ ሲዝን 17 ዓመቱ ላይ ሆኖ እንደሱ ብዙ ደቂቃ በፕሪሚየር ሊጉ የተጫወተ ተጫዋች ያለ አይመስለኝም። ምናልባትም ከአንዳንድ 18 ዓመትና 19 ዓመት ከሞላቸው ተጫዋቾችም የበለጠም የመጮቻ ደቂቃም እያገኘ ነው የሚገኘው። ያም የሆነበት ምክንያት ደግሞ በጣም አስደናቂ የሚባል ኳሊቲ ስላለው ነው። ነገር ግን ከዚህ በኋላ ማሻሻል የሚገባቸው ነገሮች አሉ፣ መማር የሚገባቸው ነገሮች አሉ። ከኳስ ጋር በጣም የሚያስደንቅ ተጫዋች ነው። በጣም ትልቅ ታለንት ያለው ተጫዋች ነው። ነገር ግን ስኬታማ እንዲሆን ከተፈለገ ታለንት ብቻውን በቂ አይደለም። የአይምሮ ጥንካሬ ያስፈልጋል። እንደ አሌክሲስ ማካሊስተር አይነት የአይምሮ ጥንካሬ ሊኖረው ይገባል። ያንንም የሚያመጣ ከሆነ ግን በጣም አስደናቂ ተጫዋች መሆን ይችላል የሚል አስተያየትን ሰጥቷል። በስተመጨረሻም በፍሎሪን ቪርትስ ዙሪያ በሰጡት አስተያየት ፍሎሪን ቪርትስ ለጨዋታው በምናማወቅበት ሰዓት ጀርባው ላይ ህመም ስለተሰማው እናም ለመጫወትም 100% ብቃቱ ላይ ስላልነበረ ወይም የማች ፊትነሱ ላይ ስላልነበረ በጨዋታው ላይ ሳናስገባው ቀርተናል። ከዛም በሱ ምትክ ከርቲስ ጆንስን ማስገባት እችለናል። በፕሪሚየር ሊጉ እንግዲህ ያለፉትን 7-8 ወራትም እሱም የተመለከተው ይመስለኛል 100% ብቃት ላይ ካልተገኘ 100% ማች ፊትነስ ላይ ካልተገኘ በፕሪሚየር ሊጉ መጫወት በጣም አስቸጋሪ ነው የሚሆነውና በዛ ምክንያትም ሳናስገባው ቀርተናል። ነገር ግን በጣም ከባድ ጉዳት ነው ብለን ግን አናስብም። በቀጣይ ሳምንትም ወደ ሜዳ ሊመለስ ይችላል የሚል ግምት ነው ያለን። ነገር ግን ደግሞ እንደዚህ አይነት ጉዳቶች በሚያጋጥሙበት ሰዓት በእርግጠኝነት መናገር አችልም፣ ምንም ነገር ሊፈጠር ይችላል። ስለዚህ ይህንን ነገር መመልከት ይኖርብናል። የእኛ ተስፋ ግን በቀጣይ
ቀጣይ ሳምንት ይገባል ብለን ነው የሚል አስተያየትን ሰጥቷል። በመቀጠልም የምንመለከተው የቀድሞ የሊቨርፑል ተጫዋች የነበረው ጂሚ ካራጋር የሰጠውን አስተያየት ይሆናል። ከጨዋታው በኋላ ከስካይ ስፖርት ጋር ባደረገው ቆይታ እንግዲህ በጨዋታው ዙሪያ የሰጠው አስተያየት አለ። በሰጠውም አስተያየት ሊቨርፑሎች ይህንን ጨዋታ ማሸነፍ አይገባቸውም ነበረ። በዚህ ሲዝን በፕሪሚየር ሊጉ ካየናቸው ጨዋታዎች ውስጥም እንግዲህ በጣም ትልቁ ስርቆት ነው ብዬ ነው የማስበው ይህንን ጨዋታ። ምክንያቱም ኖቲንግሃም ፎረስቶች በጣም የተሻለ የሚባል እንቅስቃሴን ማድረግ ይችሉ ነበረ። ሊቨርፑሎች ግን በጨዋታው ላይ በጣም ሲቸገሩ ነው የነበሩት። ብዙ እድሎችንም መፍጠር አልቻሉም ነበር። በተለይ ደግሞ የመጀመሪያው አጋማሽ ላይ በጣም አስከፊ የሚባለውን ሊቨርፑል መመልከት ችለናል የሚል አስተያየትን ሰጥቷል። በመቀጠልም በሪዮ ንጉሙሃ ዙሪያ በሰጠው አስተያየት ሪዮ ንጉሙሃ ተቀይረውም ቢገባም በጣም አስደናቂ የሚባል እንቅስቃሴን ማድረግ ይችላል። በጨዋታው ላይ 77ኛው ደቂቃ ላይ ነበረ ተቀይሮ መግባት የቻለውና ለ15 ለ20 ደቂቃዎች ያህል ብቻ ነው በሜዳ ላይ መቆየት የቻለው። ነገር ግን ደግሞ መሐመድ ሳላህና ኮዲ ጋክፖ ካደረጉት እንቅስቃሴ የበለጠ እንቅስቃሴን ማድረግ ችሏል። የተሻለም ተጽዕኖ መፍጠርም እችሎ ነበር። እንደውም ሂጎ ኢኬቲኬ ቢጠቀምበት ኖሮም በጣም ጥሩ የሚባል ክሮስም አድርጎለት ነው የነበረው። ነገር ግን ሂጎ ኢኬቲኬ ሳይጠቀምበት ቀርቷልና ከዚህ በኋላም ይህ ተጫዋች በቋሚነት የሚጀምርበት እድል ሊሰጠው ይገባል። ያን ያህል ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው የሚል አስተያየትን ሰጥቷል። በከርቲስ ጆንስ ዙሪያ በሰጠውም አስተያየት ምንድን ነው ያለው? ኳሱን ከልክ በላይ ይይዛል፣ ከልክ በላይ ይነካካል። ይህ ነገርም እንግዲህ ለመጀመሪያ ጊዜ አይደለም ስንመለከተው። በሊቨርፑል እግር ኳስ ታሪኩም ይህንን ነገር በተደጋጋሚ ስንመለከተው የነበረ ነገር ነው። በተደጋጋሚ ሲወቀስበት የነበረ ነገር ነው። በዚህ ጨዋታ ላይም ይህንን ነገር ነው ስንመለከት የነበረው። በእርግጥ አንዳንድ ጨዋታዎች ላይ ኳሱን መያዝ ለቡድኑ ሊጠቅም ይችላል። ነገር ግን የዚህን ጨዋታ ከተመለከትን ግን በጣም በፍጥነት ኳሱን መልቀቅ ነበረ ለቡድኑ ጠቃሚ የሚያደርገው። ነገር ግን ያንን ነገር ሲያደርግ አልተመለከትነውም። በተደጋጋሚም ኳሱንም ሲነጠቅም መመልከትም እችለናል። በዛ አጋጣሚ እንግዲህ ኖቲንግሃም ፎረስቶች በካውንተር አታክም ሊቨርፑል ላይ ጎል ሊያስቆጥሩ የሚችሉባቸውም እድሎችም ሊፈጠሩ ይችሉ ነበርና ዋጋ የሚያስከፍል እንቅስቃሴ ነው በዚህ ጨዋታ ላይ ሲያደርግ የነበረው የሚል አስተያየትን ሰጥቷል። በአጠቃላይ እነዚህ ሶስት ተጫዋቾች በጣም መጥፎ የሚባል እንቅስቃሴን ማድረግ ይችላል። እንደ ቡድን ደግሞ የመጀመሪያው አጋማሽ በጣም አስከፊ የሚባለውን እንቅስቃሴ ማድረግ ችሏል። ሁለተኛው አጋማሽ ላይ የተሻለ የሚባል እንቅስቃሴ ማድረግ ችሏል። ጎል ማስቆጠር ችለው ነበረ። ከዛ የመጀመሪያው ጎል በቫር ተሽሯል። ትክክለኛም ውሳኔ ነው ብዬ ነው የማስበው። ምክንያቱም ማካሊስተር በእጁ ኳስ ነክቶ ነበረ። በድጋሚ ግን ጎል አስቆጥረው አሸንፈው ሊወጡ ይችላል። ዋናው ነገር አሸንፈው መውጣታቸው ነው የሚል አስተያየትን ሰጡ። በመቀጠል እናንተ የሰጣችሁትን አስተያየት በጥቂቱ የምንመለከት ይሆናል። ዳዊት በሰጠው አስተያየት ዋናው ነገር 3 ነጥብ ይዘን መውጣታችን ነው። ነገር ግን አሁንም መሻሻል ያለባቸው ነገሮች አሉ። አሰልጣኝ አርነ ስሎትም ሊቨርፑልን የሻምፒዮንስ ሊግ ቦታ ይዞ እንዲያጠናቀቁ የግድ ማስቻል አለባቸው። እንደዛም ቢሆንም ግን አሁንም የሊቨርፑል ደጋፊ ነኝ የሚል አስተያየትን ሰጥቷል። አው የሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ በጣም ወሳኝ ነገር ነው። በብዙ ነገሮች ለሊቨርፑል ትልቅ ጥቅም ይሰጣል። በመጀመሪያ ደረጃ በፋይናንሻል ከተመለከተን ራሱ ሻምፒዮንስ ሊግን መሳተፍ ብዙ ብር እንዲያገኙ ያደርጋል። ያ ብር ደግሞ የተለያዩ ተጫዋቾችን ወደ ዝውውር ገበያ በመግባት ለማስፈረም ከፍተኛ ጥቅም የሚሰጥ ይሆናልና ሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ ወሳኝ ነው ብዬ አስባለሁ። እኔም እንደዚሁም ግሩም በሰጠው አስተያየት ደግሞ እኔ በበኩሌ ምንም የተሻለ ቲም አላየውም። ከምትነግሩኝ ቁጥር ይልቅ አይኖቼ የሚያዩትን አምናለሁ። እንዴት አንድ ቡድን አንድ ሳምንት ሙሉ እረፍት አግኝቶ ሐሙስ ሌላ ሀገር ተጫውቶ ከመጣ ቡድን ጋር እንደዚህ አይነት የወረደ ጨዋታን ይጫወታል? እባክህ ወንድማችን ከዚህ ቀጥሎ የምትሰራቸው አሰልጣኙ ምን አሉ በሚሉት ፕሮግራም የተለመደውን የአሰልጣኝ አርነ ስሎትን አስተያየትን አምጥተ እንዳታሰለችን አደራህን የሚል አስተያየትን ሰጥቷል። በግሩም አስተያየት በጣም እስማማለሁ። ከጨዋታው በኋላም በማች ሪያክሽኔ ይህንን ነገር ነው ስናገር የነበረው። ሊቨርፑል አንድ ሳምንት ሙሉ እረፍት አግኝቶ ነበረ። ኖቲንግሃም ፎረስት ሐሙስ ምሽት ላይ ከፌነርባቼ ጋር ጨዋታ አድርጎ ነበረ። ነገር ግን በትናንትናው ጨዋታ ላይ እንደተመለከት ነው እረፍት አግኝቶ የነበረ የሚመስለው የነበረው ኖቲንግሃም ፎረስቶች ናቸው። ሊቨርፑሎች እንደው አይደለም ሐሙስ አርብ ዕለት የተጫወቱ ነበር የሚመስሉት። ለመጮት ያን ያህል ፍላጎት አልነበራቸውም፣ ኢነርጂውም አልነበራቸውም። እረፍት ካገኘ ቡድን የምንመለከተውን አይነት እንቅስቃሴ አይደለም በትናንትናው ጨዋታ ላይ የተመለከት ነው። በጣም ወርስት የሚባል እንቅስቃሴን አድርጓል ብዬ አስባለሁ። የአሰልጣኙን አስተያየት የግድ መስማት አለብን ብዬ ነው የማስበው። ምክንያቱም ደግሞ አሁን ለምሳሌ ፍሎሪን ቪርትዝ በጨዋታው ላይ ጉዳት አጋጥሞት ነው በመጫወት ያልቻለው። ጉዳቱ ምን ደረጃ ላይ ነው የሚለውን ነገር እንግዲህ መስማት መቻል አለብን ብዬ አስባለሁ። በእርግጥ ቅድምም እንዳልኳቸው አሰልጣኝ አርነ ስሎት በተለይ በዚህ ሲዝን እየሰጡት ያለው አስተያየት በጣም ግራ የሚያጋባ ነው። በተለይ ደግሞ ነጥብ በጣሉበት ሰዓት፣ በተሸነፉና አቻ በወጡበት ሰዓት የሚሰጡት አስተያየት ለማመን የሚከብድ ነው። እንደዛም ቢሆንም ግን አንዳንድ ጊዜ መስማት ጥሩ ነው ብዬ ነው
የማስበው። እሸቱ በሰጠው አስተያየት ሳላ፣ ጋክፖና ጆንስ ሬሳቸው ነበረ የነበረው። ከዚህ በኋላ ባላያቸው ደስታዬን አልችሎም። ወጣቶቹ እድል ቢሰጣቸው ከዚህ ሙታኖች የተሻለ ይጫወታሉ ብዬ አስባለሁ የሚል አስተያየትን ሰጥቷል። አው ትናንትና በተለይ የመጀመሪያው አጋማሽ ላይ ከርቲስ ጆንስ በጣም ግራ ሲጋባ ነው የተመለከትነው። ምን ማድረግ እንደነበረበት ራሱ የሚያውቅ አይመስልም ነበረ። ሁለተኛው አጋማሽ ላይ የተሻለ የሚባል እንቅስቃሴን ማድረግ ችሏል። የመጀመሪያው አጋማሽ ግን ምናልባትም በሊቨርፑል ማሊያ ካደረጋቸው መጥፎ ከሚባሉ እንቅስቃሴዎች መካከል የትናንትናው ቀዳሚ ስፍራ ላይ የሚቀመጥ ይመስለኛል። ኮዲ ጋክፖና መሐመድ ሳላ በትናንትናው ጨዋታ ላይ ብቻ አይደለም በዚህ ሲዝን እያደረጉት ያለው እንቅስቃሴ ራሱ ያን ያህል የሚያሳመን አይደለም። ለወጣቶቹ ተጫዋቾች የተሻለ እድል ሊሰጣቸው ይገባል ብዬ ነው የማስበው። እንደዚሁም በትናንትና ጨዋታ ላይ ከነዚህ ሁለት ተጫዋቾች በተጨማሪ ሂጎ ኤኪቲኬ ራሱ ጥሩ የሚባል እንቅስቃሴን አድርጓል ለማለት ያስቸግራል። የመጀመሪያ ተቶቹ ጥሩ አይደለም የነበሩት፣ ያገኛቸውን እድሎች አልተጠቀመባቸውም። እንደ ቡድን ትናንትና አብዛኞቹ ተጫዋቾች መጥፎ የሚባል እንቅስቃሴን አድርጓል ማለት እንችላለን። በትናንትናው ጨዋታ ላይ በሊቨርፑል በኩል የሚያስደስት እንቅስቃሴን የተመለከትነው በተከላካዮቹ ነው። በጣም በጥሩ ሁኔታ ሲከላከሉ ነው የነበሩት። በእርግጥ በመጀመሪያው አጋማሽ ላይ ኳስ ሲመሰርቱ ራሱ ጥሩ አይደለም የነበሩት። እንደዛም ቢሆንም ግን በመከላከል ደረጃ ግን በጣም ጥሩ የሚባል እንቅስቃሴን አድርጓል ማለት እንችላለን። አሁንም ግን ለወጣት ተጫዋቾቹ እድል ሊሰጣቸው ይገባል። ሪዮንግ ሞሃ ከዚህ የተሻለ እድል ሊሰጠው ይገባል። እንደዚሁም ደግሞ ሞሪሰን ራሱ በትናንትናው ጨዋታ ላይ ቢያንስ የሆነ ሰዓት ላይ ተቀይሮ ሊገባ ይገባው ነበር ብዬ አስባለሁ። በአንደር 21 ቡድን ውስጥም በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። እንዲሁም በቅርቡ ከኖቲንጋም ፎረስት ከ21 ዓመት በታች ቡድን ጋር ተጫውቶ ነበር። በዛ ጨዋታ ላይ 2 ግብና 1 አሲስት ማድረግ እንችላለን። ከዚህ በኋላ በዋናው ቡድን ውስጥም የተሻለ የሚባል የመጮቻ እድል ሊሰጠው የሚገባ ተጫዋች ነው። በትናንትና ጨዋታ ላይ ጄደን ዳንስ ምናልባትም ጉዳት ላይ ባይሆን ኖሮ ሂጎ ኤኪቲኬ ራሱ ሜዳ ላይ የሚቆይ ተጫዋች ይሆናል ብዬ አላስብም። ምክንያቱም በጣም መጥፎ የሚባል እንቅስቃሴን ስላደረገና ከዚህ በኋላም እንግዲህ አሰልጣኙ ለወጣት ተጫዋቾች የተሻለ የሚባል የመጮቻ እድል ሊሰጧቸው ይገባል የሚል ሀሳብ ነው ያለ። አጠቃላይ ከትናንትናው ጨዋታ በኋላ የተሰጡት አስተያየቶች እነዚህ ይመስሉ ነበረ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።